የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 18 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥቅምት 18 ቀን 2122 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የዛሬ ዝግጅታችንን በዜና እንጀምራለን። በማስከተልም ችግሩ ጥርት ያለ ዓላማ ይዞ በቁርጠኝነት አለመነሳት ነው። የኢትዮጵያውያን ትግል በግለሰቦች ቁጥጥር ስር እየዋለ እንደ ግለሰቡ ፍላጎት እየተሽከረከረ ለዚህ ደርሷል። በአንድ ወቅት ጀግና መስሎ የታየው በሌላ ጊዜ ከጠላት አስታራቂ ሆኖ ባልተፈቀደለት ክህደት መስቀል አሳላሚ ይሆናል። የበርካቶችን ጠባይ ለማየት የተቻለው በትግል ስም በሚደረጉ ስሜታዊ ስብሰባዎች አማካይነት ነው። ትግል በዓላማ እንጂ በብሶት ብቻ ዳር አይደርስም በሚል ርዕስ የቀረበ ጽሑፍ ነው። በማስከተልም በ2002 ዓመተ ምህረት ግንቦት ወር የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ እውነተኛ ምርጫ በሕዝብ ትግል እውን ይሆናል በሚል ርዕስ የወጣውን ጽሑፍ እናሰማለን። አሁንም እውነተኛ ምርጫ እውን የሚሆነው በሕዝብ ትግል ብቻ ነው። አሁን ወደ ዜናው። በማዕከላዊ ጎንደር አለፋ ወረዳና ምዕራብ ጎንደር ቋራ የመሸገው ጥምር ያገዛዙ ኃይል በሁሉም አቅጣጫ ጥቃት ደርሶበታል። ተለጎ አጸደ ማርያምና ሻውራ ከተማ በሆነ ሰዓት ከፍተኛ ሽንፈት እያስተናገደ ይገኛል። መይሰው ካሳ ሁለተኛ ኮር ቋራ ኦሚርላና ከጎንደር ጠቅላይ ግዛት ህዝብ ሰራዊት ጋር በመጣመር ደለጎ ከተማ የመሸገው ጸረ አማራ ኃይል ክፉኛ እየተመታ ሲሆን አድዋ ክፍለ ጦር አጸደ ማርያምና ሻውራ ከተማ እየተፋለሙ ይገኛሉ። የአማራ ፋኖ በደራ ምድር ያገኘው እንቁ ድል ሜጀር ባንታ ባተ ተወራሪ ክፍለ ጦር 4 ብርጌዶች አሳምነው ብርጌድና ቴዎድሮስ እንዲሁም ናወሰናይና ገብርዬ ብርጌዶች ተካተውበታል። ጣና ገላዶስ ክፍለ ጦር ስራ አስፈጻሚዎች የሁሉም ብርጌዶች ስራ አስፈጻሚዎችና አፍራዋናት ብርጌድ ጉና ክፍለ ጦርና ስራ አስፈጻሚና የግብረ መስቀል ብርጌድ ተዋጊዎች ጣይቱ ሻለቃም እንደተካተቱ ተገልጿል። በአገዛዙ ሰራዊት የአማራ ፋኖን ለማጥቃት ከአርብ ገበያ እስከ ሳና እቅዶችን አወጥቶ በሌሊት ሲንቀሳቀስ መረጃው ቀድሞ የደረሳቸው የጣና ገላዶስ ክፍለ ጦር አፍራዋትን ብርጌድ በአንተ ሻለቃና ከተማ መውጫ ላይ ባደረገው ደፈጣ ከሌሊቱ 11 ሰዓት ጥላትን አሳፍሮ መልሷል። የአገዛዙ ጭራቅ አራዊት በደራ ምድር ከንጋት 11:30 ጀምሮ ሙሉ ቀን እንደ ገብስ ታጭዶ ተከምሮ ሲወቃ ውሏል። የጥላት ቅስም ቀድማ በሌሊት የሰበረችው የትናንቱ ፈረሰኛው ሻለቃ የአሁኑ ባንተ ሻለቃ ነች የተባለ ሲሆን ሳና ሚካኤል ላይ የጥላት ኃይል በመነበረት ተደምሷል። የሜጀር ጀነራል ባንታ ባተ ተወራሪ ክፍለ ጦር ከቴሌ እስከ ቆሚሳ ከሊባኖስ እስከ አስላም መቃብር ድረስ ይዞት የነበረው ከባድ ትንቅንቅ ተጠናክሮ ቀጥሏል። ከቆሚሳና ከአስላም መቃብር መካከል ካለው ተራራችሮ ላይ ጭራቁ ያገዛዙ ኃይል ወደ ቆሚሳ ሲጓዝ በተቃራኒ የሜጀር ጀነራል ባንታ ባተ ተወራሪ ክፍለ ጦር ወደ ገላውዲዮስ ሲንቀሳቀስ መሃል መንገድ ተገናኝተዋል። ያገዛዙ ኃይል ከተራራው አናት የውቤ ልጆች በታች መብረቅ የመታው የመሰለ ያገዛዙ ወንበር ጠባቂ አለኝ ያለው ሁሉ የመሳሪያ አይነት ሙሉ በሙሉ አስረክቦ ከሌሊቱ ንጋት 11:30 ልብና ትጥቅም የታደሉት ውባንታውያን ጥላትን በጨበጣ እንዳልነበር አድርገዋል። ጨዋታው ወደ ቦምብ ውርዋሮች ተቀይሯል። የበገሮች የአማራ የውባንታ የግብር ልጆች ቦምብን በቦምብ መልሰዋል። ጠላትን አንበርክከው የጠላትን ምቹ ቦታ ተቆጣጥረው የውጊያ አድማሱን ሰፍቶ በቆሚሳ ችሮ ደርባ ሊባን
እስላም መቃብር ያያ ሚካኤል ሙሉ ቀናትን ከፍተኛ ተጋድሎ ሲያደርጉ ውለዋል። ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በጠላት ላይ ከፍተኛ የሆነ የሞራል ስብራትን አድርሰዋል። ብዛት ያለው ጠላት የተደመሰሰ ሲሆን ብዛት ያለው ጠላት አቁስለዋል። መሳሪያዎቹን በአይነት ማርከዋል። አያሌ የጠላት ምሽጎች ሰባብረዋል። ከተማውን አስለቅቀዋል። በዚህ ለአስጨራሽ የጨበጣ ውጊያ መደበኛ ውጊያ ጠላት ሲፋለም መላው ውል ሲማረክ በጀግኖች እነዚህ ተፋለሙ የተሰዉ ወንድሞቻችንም አርበኛ መልካሙ ጠጋዬ እና አርበኛ ቤት መኳንንት መሆናቸው ታውቋል። አንደኛ ኮር ስራ አስፈጻሚ ተዋጊ አርበኛ አመኑ ዓለም የተመራ የጓና ክፍለ ጦር ስራ አስፈጻሚ በአርበኛ ወንዱ አንተ አሰፋ እየተመራ ድል በድል ሆኖ ውሏል። የጣና ገረዶስ ክፍለ ጦር የፍርሃት ብርጌድ ውባንታ ሻለቃ በጥምረት ከሳና ከተማ ሐዋርያት አቦ ሚካኤል ቲሬ ኮንኳይ ገብርኤል ችሮና አጠቃላይ ፍጹም አንድነትን ቅንጅት በተላበሰ መልኩ በጠላት ላይ ድልን ተቀዳጅተዋል። ይህ የጠላት ኃይልም የውባንታ ጦር ላረገፈው የጠላት ኃይል ድጋፍ እንዳይሰጥ የተደረገ ሲሆን ሳና ከተማ በጀመረው ውጊያ ጠላት የኔ ያለውን አስከሬን ሳይቀብር ቁስለኛ ሳይዝ ወደ እንጦሮጦስ ተወርሯል። የሆድ ዘመዶቹንም ድጋፍ እንዳይሰጥ ተደርገዋል። ታሳቢ ያደረጋቸው እቅዶቹም በዜሮ ተባስተዋል። ጥቋቁር አናብስቶች ስቴደንሳ ብርጌድ በጉና ክፍለ ጦር ወታደራዊ አዛዥ አርበኛ አዛዥ ደሳለኝና በብርጌዱ መሪዎች በአርበኛ ብሩካን ደምሴና ሌሎች ላይ የተመሩ መካነ ኢየሱስ ከተማ በመግባት ያገዛዙን ኃይል ሙሉ በሙሉ ደምስሰዋል። ምሽግ በመቆፈር አካባቢውን በመቆጣጠር መካነ ኢየሱስ ከተማ በስቴደንሳ አናብስት ተሞሽራለች። ከተማው ሙሉ በሙሉ በፋኖ ስር የዋለ ሲሆን ቆሪጥ የተባለችው ሆድ 40 ባንዳም እግሬ አውጭኝ ስትል ወደ ደብረ ታቦር ፈልጣለች። ያገዛዙ ኃይል ከወለሽ ከተማ ተነስቶ ወደ ጃራ ገዶ ከተማ ለእኩይ ዓላማው ሲንቀሳቀስ በዛት ተፈትሎ ያለፈው አንድ አቤት ብርጌድ ያገዛዙን ዘመቻ መሪ ጨምሮ 5 ያገዛዙን ኃይሎች ተፈሰዋል። የአንድ አቤት ብርጌድም ክንድ መቋቋም የተሳነው ያገዛዙ እድሜ አርዛሚ ቡድን ንጹሃን አርሶ አደሮችን በጅምላ አስሯል፣ ገሏል፣ ሰብላቸውን አውድሟል። የንጹሃን እልቂትና የደረሰው የንጹሃን ሀብት ውድመት ተጠናክሮ ቀጥሎ በቋራ ሳሊያ ከተማ ላይ በተፈጸመ የድሮን ጥቃት የንጹሃን ሕይወት የተቀጠፈ ሲሆን አካላቸው የጎደለው የአምባገነኑ አገዛዝ ብዙዎችን መኖሪያ መጠጊያ አልባ አድርጓቸዋል። የብዙዎች ንጹሃን ግለሰቦች ቤት ንብረት ከጥቅም ውጭ የሆነ ሲሆን በዚህም ደግፍን ነፃን ሆነ አዋቂ ሽማግሌ የሆነ ወጣት ሙስሊም ሆነ ክርስቲያን ሸህ ሆነ ቄስ አማራ እስከሆነ ድረስ በአገዛዙ ከመጨፍጨፍ ከመጥፋት አይደለምና ከጎናችን ይቁም ሲሉ ፋኖች አሳስበዋል። ከመቄት ወረዳ አካባቢ የህዝብ ፋኖ ሰራዊት ጋር በየፈርጁ ጥልቅ ውይይት በማድረግ የህልውና ትግሉን ለማሳለጥ የሚያግዝ የህዝብ አስተዳደር መዋቅር ተዘረጋ። አርበኛ ኢንጂነር አራጋው ያለው እና ሌሎች በየደረጃ ያሉ አመራሮች በተገኙበት የመቄት ወረዳ አካባቢ የማህበረሰብ እንዲሁም የአካባቢ ፋኖ ሰራዊት በመወያየት የህዝብ አስተዳደር መዋቅር ዘርግተዋል። ከዚህም ጥቅምት 15 እና 16 2018 ዓ.ም ከአካባቢ የፋኖ ሰራዊት አመራር እንዲሁም ከማህበረሰቡ ጋር ሰፊ ውይይት ተደርጓል። የህዝብ አስተዳደር ሆነው በህዝቡ የተመረጡ አመራሮችን በተመሳሳይ ማህበረሰቡ ያነሳቸውን ሀሳብና አስተያየቶች ጥያቄዎችን በመቀበል በቀጣይ የህዝብ አስተዳደር መዋቅር ፋኖ ነፃ ባወጣቸው ቀጠናዎች ታጋዮች ስራቸው የነበሩ ስራቸውን በመጋራት በመቃለል በርካታ የህዝብ ስራዎችን በመሸከምና በማገልገል ለትግሉ ትልቅ ውጤት እያስመዘገቡ መሆኑን ታውቋል። ጠባቡ የብልጽግና አገዛዝ በአዲስ አበባ ከተማ አፈሳ ማካሄዱ ተገለጸ። አገዛዙ በአዲስ አበባ ከተማ የወጣቶችን አፈሳ አጠናክሮ ቀጥለዋል። በአዲስ አበባ ከተማ በርካታ ወጣቶች ታፍነው ወደ ወታደራዊ ማሰልጠኛ ትምህርት ቤት ተወስደዋል። በ11 ክፍለ ከተሞች በሺዎች የሚቆጠሩ ወጣቶች ታፍሰው በ3 መሰረታዊ ውትድርና ማሰልጠኛ ትምህርት ቤት መወሰዳቸውን ነው የተገለጸው። በተለይ እድሜያቸው ከ18 ዓመት በታች የሆኑ ታዳጊ ወጣቶች ከቤተሰቦቻቸው ተነጥለው ስለመወሰዳቸው ጭምር ነዋሪዎቹ ተናግረዋል። አፈሳው በናዝሬት፣ በደብረ ዘይት፣ በሞጆ፣ በሐዋሳ፣ በይርጋለም፣ በኦሮሞ በሁሉም አካባቢዎች እንዲሁም በጋሞና ወላይታ ብዛት ያላቸው ወጣቶች ታፍሰው በየአዳራሹ ታጉረው ይገኛሉ።
በተለይ በኦሮሞ የሚታፈሱ ወጣቶች ቁጥር ከወትሮ በተለየ መልኩ መጨመሩ የተገለጸ ሲሆን የብልጽግና ወሬድ አገዛዝ የኦሮሞን ስልጣን እንጠብቅ እንዲሁም የፕሮቴስታንት እምነት ሊያጠፉ ነው በሚል ስብከት ወጣቱ እየታፈሰ ነው ሲሉም ተደምጠዋል። የሰዓቱ ዜና ያበቃ። ትግል በዓላማ እንጂ በብሶት ብቻ ዳር አይደርስም። ኢትዮጵያውያን ለዲሞክራሲ ስንል እድሜያችንን ሙሉ ታግለናል። ወጣቱም ለጋ ሕይወቱን ላልተቋረጠ ትግል መስዋዕት እየከፈለ ነው። ፍላጎታችንን በአግባብ ካልያዝነው ወቅት እየጠበቀ በሚፈነዳ ብሶት ተመርተን የምንፈይደው ምንም ፋይዳ አይኖርም። የኢትዮጵያ ጠላቶች ግልጽ የሆነ ዓላማ ይዘው ነው የተነሱት። ኢትዮጵያውያን ግን ዛሬም ነገም ተመሳሳይ ጩኸት ከማሰማት አላለፍንም። ችግሩ ምንድነው? ችግሩ ጥርት ያለ ዓላማ ይዞ በቁርጠኝነት አለመነሳት ነው። የኢትዮጵያውያን ትግል በግለሰቦች ቁጥጥር ስር እየዋለ እንደ ግለሰቡ ፍላጎት እየተሽከረከረ ለዚህ ደርሷል። በአንድ ወቅት ጀግና መስሎ የታየው በሌላ ጊዜ ከጠላት አስታራቂ ሆኖ ባልተፈቀደለት ክህደት መስቀል አሳላሚ ይሆናል። የበርካቶችን ጠባይ ለማየት የተቻለው በትግል ስም በሚደረጉ ስሜታዊ ስብሰባዎች አማካይነት ነው። የብሔረሰብ ትግል ለኢትዮጵያ ሕዝብ የሚሰራ አለመሆኑ በ30 ዓመታት ቆይታ ተረጋግጧል። ዳግም የዘረኝነት ስሜትን መቀስቀስ ከንቱነት ነው። አገሪቱን ያቆመ አርበኛ ደሙን ያፈሰሰ ልቡ እየነደደ በአርበኝነት ታጥቆ ጠላት ያስወገደ ገናናው ክብራችን ሰንደቅ ዓላማችን ያኮራሻል አርበኝነታችን ብሎ ዘምሮ እንጂ የዘር አታሞ ደልቆ በቋንቋ ተሰባስቦ አይደለም። ለዚህም ነው ብልሁ መሪ አጼ ምኒልክ አመልክን በጉያ ስንቅህን ባህያ ይዘህ ድረስ ብለው ያወጁት። የትግል መስመራችንን አጽልተን ለመጓዝ ቅንነት ያስፈልገናል። ቅንነቱ ደግሞ ምንም ጊዜ ያለው በሰፊው ሕዝብ ዘንድ ነው። ሸር የሚሸረበው በጥቂቶች መሆኑ ተደጋግሞ ተረጋግጧል። የችግሩን አንገብጋቢነት በመረዳት ጊዜያዊ መፍትሄ ለማስገኘት እንችላለን ብለው ያታለሉንን አንረሳቸውም። የሚያስገርመው አሁንም አንዳንዶች ንስሐ ሳይገቡ ተቆርቋሪ ለመምሰል ሲሞክሩ ማየታችን ነው። ኢትዮጵያውያን በይሉኝታ የተያዝን መሆናችን ተጠንቶ ያለቀ ጉዳይ ነው። እውነቱን ተናግረን ከመጣላት ዋሽተን ወዳጅ ብንሆን የምንመርጥ ነን። በሁሉም መለኪያ የወዳጅነትንና የጠላትነትን ሚና በቅጡ መተርጎም የተቸገርን ስለመሆናችን ከርሞ ጥጃ ሕይወታችን ምስክር ነው። ስለዚህም ብዙ አሰራራችን መለወጥ አለበት። በአንድ በኩል የዘር ካባ ለብሶ በሌላ በኩል የኢትዮጵያዊነትን አርማ አንግቦ መታየት ምን ማለት ነው? ትግሉ የሚጠይቀው በኢትዮጵያዊነት ቆርጦ መነሳት ነው። ኢትዮጵያ አትፈርስምን መሪ መፈክር ማድረግ ያስፈልጋል። እንደ አባቶቻችን የሁላችንንም ነጻነት ማወጅ እንጂ የተናጠል ድል ፋይዳ አይኖረውም። ያ ሊሆን ቢችልም ኖሮ ወያኔ በአሁኑ ሰዓት የቃዠለትን ክልል አደርጅቶ በታየ ነበር። 40 ዓመት ሙሉ የትግራይ ሕዝብ ወያኔ የሚባል አጋንንት ያደረሰበትን መከራ አይቶታል። ዳግም በወያኔ ስረት ይኖራል ብሎ አያምንም። የኦሮሞም ሕዝብ በኦፒዲዮና ኦነግ የትም ሊደርስ እንደማይችል እየገባው መጥቷል። ሰፊው የኦሮሞ ሕዝብ ከአማራ ወገኑ ጋር አብሮ ሲደበደብ ኢትዮጵያዊነቱን ኦርቶዶክሳዊነቱን አጥብቆ ይዞ ነው። ጋሞው፣
ጉራጌው፣ አኝዋኩ፣ ሶማሌው፣ አፋሩ፣ ወላይታው፣ ሀዲያው፣ ከምባታው ታፍኖ በመያዙ አንገቱን ቢደፋም ቴዲ አፍሮ እንዳለው አንገቱን ቀና የሚያደርግበት ወቅት ሩቅ አይሆንም። ኢትዮጵያዊ ሆኖ ለሃይማኖቱና ለነጻነቱ ለሀገሩና ለወገኑ ክብር የማይቆረቆር አይኖርም። የትግራይ ሕዝብ በወያኔ ወንጀል የኦሮሞ ሕዝብም እነ ኦነግና ኦፒዲዮ በፈጸሙት ተጠያቂ ሊሆን አይችልም። ኢትዮጵያዊው እርስ በርስ ተካሶ አንድነቱን እንዲያጣ 40 ዓመታት በላይ ከውጭ ጠላት ጋር የተዶለተ በመሆኑና አማራው ያልጠበቀው በመፈጸሙ ጥቃቱን ለመቋቋም ለጊዜው አልቻለም። ይህንን መቋቋም የሚቻለው ልክ እንደ አማራው ሌሎችም የክልል ባንዲራቸውን አሽቀንጥረው ጥለው ነባሩን የኢትዮጵያ ሰንደቅ ዓላማ ማውለብለብ ሲችሉና ለሰፊዋ ኢትዮጵያ ድል ከሌሎች ጋር አብሮ መታገልን አማራጭ ሲያደርጉ ብቻ ነው። በበቀል ስሜት ህዝብን መገፋፋት ሳይሆን ከቀሪ ወንድሞቹና እህቶቹ ጋር አብሮ ሆኖ ለአገሩና ለነጻነቱ እንዲፋለም ምቹ የትግል ሜዳ መፍጠር አማራጭ የሌለው ነው። አማራው ካለፈው መጭበርበር በጸዳ ሁኔታ ራሱ ትግሉን የሚቆጣጠርበት ዘዴ በመፍጠር ቀጥተኛ ተሳታፊ መሆን አለበት። የአማራው ድክመቱ ሰው ማመኑ እንደሆነ የታወቀ ነው። ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ የድሮ ዘፈን ነው። አማራው በኢኮኖሚ ደርጅቶ መገኘት ያስፈልገዋል። ስለዚህም እያንዳንዱ ኢትዮጵያዊ በትግል ላይ የሚገኘውን ፋኖ ለማጠናከር የሚያደርገውን ድጋፍ ለፋኖ ገቢ የሚሆንበትን ሁኔታ በጥንቃቄ ሊያየው ያስፈልጋል። ድል ለኢትዮጵያ ሕዝብ! ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 35 ቁጥር 6 ግንቦት 2002 ዓመተ ምህረት እውነተኛ ምርጫ በሕዝብ ትግል እውን ይሆናል። ወያኔ ስልጣን ላይ ከወጣ ጀምሮ በየአምስት ዓመቱ እየተደጋገመ የሚታየው አሰልቺ የሆነው የምርጫ ትርኢት ዘንድሮም ይበልጥ አሰልቺ በሆነ መንገድ እየታየ ነው። በመጪው ግንቦት 15 ቀን 2002 ዓመተ ምህረት የመጨረሻው ትዕይንት የሚታይበት የምርጫው ድራማ ተውኔቶቹ መታየት ከጀመሩ ጥቂት ቀናት ሆኗቸዋል። የቲያትሩ ዋና ተዋንያን የሆኑና ከ60 በላይ የወያኔ ተለጣፊዎች የሚገኙባቸው 63 ፓርቲዎች ለመወዳደር ተመዝግበዋል ተብሏል። 6938 የሚሆኑ ግለሰቦችም ለፌዴራልና ለክልል ምክር ቤት እንደሚወዳደሩ ተገልጿል። ለምርጫው ቲያትር 149.5 ሚሊዮን ብር መመደቡ እንዲሁም
ከ43000 በላይ የሆኑ የምርጫ ጣቢያዎችን የሚያስተናግዱ አብዛኛዎቹ የወያኔ አባላት መሆናቸው የተረጋገጠ 220,000 በላይ የምርጫ አስፈጻሚዎች መሾማቸው ታውቋል። ተቃዋሚ ነን ከሚሉ አንዳንድ ድርጅቶች ጋር ወያኔ የምርጫ ስነ ስርዓት ስምምነት ተፈራረምኩ ብሏል። ተወዳዳሪዎች ዓላማቸውን ለሕዝብ የሚያስረዱበት የሚዲያ ወይም የመገናኛ ብዙሃን ሰዓት ተሰጥቷቸዋል ተብሏል። በቴሌቪዥን አማካይነትም በየቀኑ በተለያዩ ርዕሶች ላይ የምርጫ ክርክር ተደረገ ተብሎ ይደለቃል። ተቃዋሚዎች ሕዝብ ሰብስበው የምረጡኝ ዘመቻ እንዲያደርጉ ተፈቅዶላቸዋል። ከውጭ ታዛቢዎች ተጋብዘዋል፣ ከውስጥም ተመድበዋል ተብሏል። ተውኔቶቹ በየተራ በየቀኑ እየታዩ ቢሆንም ላለፉት 20 ዓመታት በተደጋጋሚ ታይተው ሕዝብን ያሰለቹ በመሆናቸው ተመልካች አላገኙም። ሆያ ሆየውና ዘፈኑም በወያኔ ዙሪያ ሆኖ ብቻ ተወስኖ የቀረ መሆኑ ይታያል። አምባገነን አገዛዞች በየወቅቱ ምርጫ እያሉ የሚያሰለቹን የይስሙላ ምርጫ ባህሪዎቻቸውንና ተግባሮቻቸውን ለመሸፈን የሚጠቀሙበት ዘመናዊ ስልት በመሆኑ ነው። የመንግስቱ ኃይለማርያም የምርጫ ቲያትር፣ የነ ኦማር አልበሽር በሱዳንና የእነ ሙጋቤም በዚምባብዌ የይስሙላ ምርጫዎች እንደ ምሳሌ የሚጠቀሱ ናቸው። ወያኔም ባለፉት 20 ዓመታት ተደጋጋሚ የይስሙላ ምርጫዎች አካሂዶ የዴሞክራሲያዊነትን ካባ ለመጎናጸፍ ብዙ ባዝኗል። የተካሄዱት የይስሙላ ምርጫዎች ግን ለወያኔ ጭምብል ከመሆን ይልቅ ይበልጥ ማንነቱን ያጋለጡት ሆነዋል። የደንቆሮ ለቅሶ መልሶ እንዲሉ አሞኘዋለሁ፣ አታልለዋለሁ የሚለው ክፍል ውሸት መሆኑን አውቆ ነቅቶ በሚጠብቅበት ሁኔታ ዘንድሮም አሰልቺ የሆነ የምርጫ ቲያትሩን ለመድገም ላይና ታች እያለ ይገኛል። በዴሞክራሲያዊ ስርዓት ሕዝብ የስልጣን ባለቤትነቱን የሚያረጋግጠው አንዱ መንገድ በምርጫ መሆኑ አከራካሪ አይደለም። በህብረት ራሱን ለማስተዳደር የወሰነ ሕዝብ ጥቅሜን ይጠብቁልኛል፣ ፍላጎቴን ያሟሉልኛል የሚላቸውን ወኪሎች ወደ ስልጣን ሊያወጣ የሚችልበት ብቸኛው መንገድ ምርጫ ነው። ሕዝብ ሉዓላዊነቱንና የስልጣን ምንጭነቱን በምርጫ አማካይነት ሊያረጋግጥ የሚችለው ግን በቅድሚያ ነጻነቱ ሲጠበቅለትና መብቱ ሲረጋገጥለት ነው። ሕዝብ ነጻነቱን የሚቀዳጀው ከውጭ ኃይል ተጽዕኖ በመላቀቅ ብቻ ሳይሆን የመንግስትን ስልጣን ከተቆጣጠረና ኃይልና ተገን ካደረገ ማንኛውም ወገን ከሚያደርስበት ጭቆና፣ በደል ወይም የኃይል እርምጃም ነጻ ሲሆን ጭምር ነው። መብቱም የሚጠበቅለት መሰረታዊ የሆኑት የንግግር፣ የመሰብሰብ፣ የመንቀሳቀስ፣ የመደራጀት፣ የፈለገውን የመምረጥ፣ የሃይማኖት ተቃውሞን የማሰማት ወዘተ መብቶቹ አለምንም ገደብ ሲከበሩ ነው። ሕዝብ በስምምነት ያጸደቀው ሕገ መንግሥትና ሌሎች የአገሪቷ ሕጎች ሁሉ የበላይነታቸው ተረጋግጦ ሲከበሩና ሕግን የሚያስከብሩ አካሎች ማለትም የፖሊሱ፣ የጸጥታው፣ የወታደሩና ሌሎች የሕግ ተቋማት ነጻና ገለልተኛ በሆነ መንገድ ተደራጅተው ከማንም ግለሰብ ወይንም ቡድን ቁጥጥር ነጻ ሆነው ሲቋቋሙና በገለልተኛነት ለሕግ ብቻ ታዛዥ ሆነው ስራቸውን የሚያካሂዱበት ሁኔታ ሲፈጠር የሕዝቡ ነጻነት ተከብሯል፣ መብቱም ተረጋግጧል ማለት ይቻላል። ነጻነትና የመብት መረጋገጥ ስልጣን ከያዘ ኃይል ወይም ግለሰብ መልካም ፈቃድ የሚገኙ ወይም በቸርነት የሚለገሱ አይደሉም፣ የሕዝቡ የትግል ውጤት ናቸው እንጂ። ሕዝቡ በትግሉ በህብረትና በስምምነት እውን የሚያደርጋቸው ማንም ግለሰብ ወይም ቡድን በምንም ጊዜ በኃይልም ሆነ ሕግ በማውጣት ሊነጥቃቸው የማይችሉ የማይደፈሩና የማይገሰሱ መሰረታዊ መብቶች ናቸው። ሕዝብ ሉዓላዊነቱን አስጠብቆ የስልጣን ባለቤትነቱን በምርጫ አማካይነት እውን ሊያደርግ የሚችለው እነዚህ መሰረታዊ መብቶች ተሟልተው ሲገኙ ብቻ ነው። ስለዚህ ነጻነት፣ መብት፣ ዴሞክራሲና ምርጫ የማይነጣጠሉና የተያያዙ ናቸው።
ነጻነት፣ መብትና ዴሞክራሲ በሌሉበት ምርጫ የአምባገነኖች መሸፈኛ ይሆናል እንጂ ሕዝብ የስልጣን ባለቤትነቱን እውን የሚያደርግበት መሳሪያ አይሆንም። ምርጫ ከነጻነት ከመብትና ከዴሞክራሲ ውጭ ቃል ከመሆን ያለፈ ትርጉም ሊኖረው አይችልም። አንድ ፓርቲ ወይም ግለሰብ በምርጫ ቢያሸንፍ እንኳ ፖሊሲውን በተግባር ለማዋል የሚያስችለው ዋስትና ካለመኖሩም በላይ በማናቸውም ጊዜ በሕዝብ ሳይሆን ኃይልን በሚቆጣጠረው አምባገነን ቡድን ከስልጣን ሊነሳ ይችላል። በሌላ በኩል ምርጫ ብቻውን ነጻነትና ዴሞክራሲ አያመጣም። የዴሞክራሲ መሰረቶች ካልተነከሩ አምባገነኖችና ፋሽስቶች በምርጫ ወደ ስልጣን መጥተው የሕዝቡን መብት ሊያፍኑ፣ ነጻነቱን ሊያግዱ ይችላሉ። ሂትለር፣ ሙሶሎኒና ሌሎች አምባገነኖች ወደ ስልጣን የመጡት በምርጫ መሆኑን መገንዘብ ይጠቅማል። ከላይ የተገለጹት መሰረታዊ የሕዝብ መብቶቹ ተከብረውና የሕዝቡ ነጻነቶች ተጠብቀው እንኳ የተጭበረበረ ምርጫ ሊካሄድ የሚችልበት ሁኔታ ይኖራል። የተሟላ ነጻና ፍትሃዊ የሆነ ምርጫን ለማካሄድ የግድ የምርጫው ውድድር በተስተካከለና በሁሉም በእኩልነት በሚያገለግል ሁኔታ ላይ መገኘት ይኖርበታል። ነጻና ፍትሃዊ ምርጫ ሊካሄድ የሚችለው ለሁሉም ተወዳዳሪዎች በእኩልነትና በገለልተኝነት አገልግሎት የሚሰጥና በአንድ ፓርቲ ሳይሆን በተወዳዳሪዎች ፓርቲዎች የጋራ ውሳኔና ስምምነት የሚቋቋም የምርጫ አስፈጻሚ አካል ሲኖር፣ ለሁሉም ወገን በእኩልነት የሚያገለግል የምርጫ ሕግና የሥነ ሥርዓት አፈጻጸም ደንብ ሲደነገግና በሥራ ላይ ሲውል፣ ሕዝቡ የመምረጥና በምስጢር ድምፅ የመስጠት መብቱ ሲከበር፣ ተወዳዳሪዎች እኩል የሆነ የሚዲያ የመገናኛ ብዙሃን ሰዓት ሲያገኙ፣ ለምረጡኝ እንቅስቃሴው እኩል ወይም ተመጣጣኝ የሆነ ገንዘብና ሌሎች ግልጋሎቶች ሲመደቡ፣ የምርጫ ጣቢያዎች እኩል በሆነ ደረጃ ለሁሉም ሲዳረስ፣ የምርጫ አካሎችም አለ አድሎ በእኩልነት ሁሉንም ተወዳዳሪ ሲያስተናግዱ፣ የጸጥታ ኃይሎች ከማስፈራራትና ከጣልቃ ገብነት ሲቆጠቡ፣ የድምፅ ካርዶች በአግባቡ ሲሰበሰቡና ሲቆጠሩ፣ ነጻና ገለልተኛ የሆኑ ታዛቢዎች አለምንም ገደብ የምርጫውን ሂደት እንዲታዘቡ ሲደረግና የመሳሰሉት ሁኔታዎች ሲሟሉ ነው። አገራችን ውስጥ ሁለቱም ሁኔታዎች የተሟሉ አይደሉም። ሕዝብ ነጻነቱን ተገፏል፣ መብቱም የተከበረ አይደለም። የሕግ አስከባሪ አካሎችና የመንግስት መጨቆኛ መሳሪያዎች በወያኔው ድርጅት ቁጥጥር ብቻ ሳይሆን በባለቤትነት የተያዙ ናቸው። ወታደሩ፣ የጸጥታው ክፍል፣ የፖሊሱ ኃይል፣ ቢሮክራሲው፣ የግል ወታደራዊ ተቋማት ማለትም ፌዴራል ፖሊስ፣ አጋዚ፣ የቀበሌና የገበሬ ማህበራት ታጣቂዎች፣ የፍርድ ተቋማት ሙሉ በሙሉ በወያኔ ቁጥጥር ስር ውስጥ ነው ያሉት። በወያኔ ቁንጮ ተሹመው በወያኔ ፓርላማ ሹመታቸው ጸድቆ ኃላፊነት የተሰጣቸው የምርጫ አስፈጻሚ ኮሚቴ አባላት የመረጣቸውን ጌታ ብቻ ሲያገለግሉ የቆዩ አሁንም እያገለገሉ ያሉ ናቸው። የምርጫ ሕጉ ወያኔን ብቻ እንዲያገለግል ተዘጋጅቶ በሥራ ላይ የዋለ ነው። ወትሮም በብዙ ችግርና መከራ ይንቀሳቀስ የነበረ ነጻ ፕሬስና ሚዲያ እስከናካቴው ከታፈነ ዓመታት አልፈዋል። አፋኝ በሆኑ ሕጎች አማካይነት የሲቪል ድርጅቶችና ሌሎች ነጻና ገለልተኛ አካሎች ምርጫው ነጻና ፍትሃዊ መሆኑን እንዳይከታተሉና እንዳይታዘቡ ለማድረግ ተሞክሯል። በርካታ ሰላዮች ተቀጥረዋል። የስለላ መሳሪያዎች በየመንገዱ ተሰቅለዋል። በምርጫ ወቅት የኃይል ተጽዕኖ በሚያደርጉና የአፈና ተግባራትን የሚያከናውኑ ልዩ ልዩ የሆኑ ወታደራዊ ተቋማት ተመስርተው ስራቸውን ለመጀመር እየተጠባበቁ ነው። ይህም ብቻ አይደለም። ሌሎች የማስፈራሪያና የመደለያ ስልቶችም በሥራ ላይ ውለዋል። በመንግስት መስሪያ ቤቶች፣ በትምህርት ቤቶች፣ በጤና ተቋሞች፣ በፋብሪካዎች፣ በአገልግሎት ሰጪ ድርጅቶች የሚሰሩ ሰራተኞች፣ በየገጠሩ ያሉ አርሶ አደሮች ኢህአዴግን ምረጡ እየተባሉ ቀጥተኛም ሆነ ተዘዋዋሪ ተጽዕኖ ተደርጎባቸዋል። አሁንም እየተደረገባቸው ነው። በሚሊዮን የሚቆጠሩ በግድ የኢህአዴግ ፓርቲ አባል ሁኑ ተብለው ተደርገዋል።
ኢህአዴግን ከመረጣችሁ ስራና ሹመት እንዲሁም ገንዘብ ታገኛላችሁ የሚለው መደለያ ለብዙዎቹ ቀርቧል። ባለፈው ምርጫ ማን ለማን እንደመረጠ መረጃ አለን፣ አሁንም ከኢህአዴግ ውጭ የሚመርጥ ወዮለት የሚል ማስፈራሪያ ለተቃዋሚ ደጋፊዎች እንዲደርስ ተደርጓል። ለዚህም ነው እንደ ደርግ ጊዜው ዛሬም የዚህ አካባቢ ተማሪዎች፣ የዚህ አካባቢ ሰራተኞች፣ የዚህ አካባቢ ገበሬዎች ወዘተ ተሰብስበው ኢህአዴግን ለመምረጥ ውሳኔ ያስተላለፉ፣ ማሉ፣ ተገዘቱ የሚል ዜና በተለያዩ ሚዲያዎች መሰማታቸው ብዙዎችን ያላስደነቀው። የግል ምርጫን ለማካሄድ በቡድን ውሳኔ እየተደረገ ነው። በፍርሃት አየር ውስጥ በአፈና ታጅቦ የሚካሄድ ምርጫ የህዝብ ሉዓላዊነትን በተግባር የሚያውል እውነተኛ ምርጫ ሊሆን አይችልም። ለይስሙላ የሚደረግና አስመሳይ ምርጫ እንጂ። ሐቁ ሲገለጽ ግን ብዙሃኑ ለምርጫ አልተመዘገበም፣ ወያኔ 29 ሚሊዮን ተመዝግቧል ብሎ ቢዋሽም እንዳለፉት ጊዜያቶች ሁሉ አዳናቂው ቢበዛ የአየር ሞገዱ ቢጨናነቅና ሆይ ሆይ የሚለውም እንደ ጎርፍ ቢጥለቀለቅ የዘንድሮውም የወያኔ ምርጫ ያው ደጋግሞ የታየው አሰልቺ ቧልት መሆኑ ግልጽ ነው። አሸናፊዎቹ የቲያትሩ መሪ ተዋንያን መለስና ፓርቲው መሆናቸው ሳይታለም የተፈታ ነው። በወያኔ አገዛዝ በምንም ተአምር እውነተኛ ምርጫ ሊካሄድ የማይችል መሆኑን ደጋግመን የገለጽነው ነው። አንዳንዶቹ የተበላ ዕቁብ የሚል ስም የሰጡት መጪው የወያኔ የይስሙላ ምርጫ በወያኔ አሸናፊነት የሚጠናቀቅ መሆኑ ግልጽ ሆኖ ሳለ ከምርጫው አንድ አይነት ቁም ነገር ይገኛል በሚል ህዝብን ለማዘናጋት በውስጥም ሆነ በውጭ ወዲያና ወዲህ የሚሉ ክፍሎች ቁጥራቸው በርካታ መሆናቸው ባያስገርምም ውዥንብሮቹና የማደናገሪያው ዘዴዎቹ አይነታቸው እየተበራከተ መምጣቱ አነጋጋሪ ሆኗል። ደግነቱ በደም ከከፈለው ተመክሮ በመነሳት አብዛኛው የኢትዮጵያ ህዝብ በምርጫው ፍትሃዊነትና ነጻ መሆን ላይ ቅንጣት ታክል እንኳን እምነት የሌለው በመሆኑ በእነዚህ ወገኖች እየተስፋፉ ያሉ አመለካከቶች ህዝብን በማወናበድ በኩል ውጤት አልባ መሆናቸው ከወዲሁ እየታየ ነው። የወያኔ ተለጣፊ የሆኑ ከወያኔ ፍርፋሪ የሚያገኙ ከራሳቸው ጥቅም በስተቀር የህዝብ ጥቅምና ፍላጎት ቅንጣት ታክል የማያሳስባቸው በተደጋጋሚ ምርጫ ውስጥ ገብተው ለወያኔ የዴሞክራሲያዊነት ካባ ሽፋን ሲሰጡ የቆዩ በመሆናቸው ዘንድሮም ይህንኑ ሲደግሙ ቢታዩ ብዙ የሚያስገርም አይደለም። እነዚህ ክፍሎች ምንጊዜም የሚያስቀድሙት የግል ጥቅማቸውንና ምቾታቸውን እንጂ ህዝብን ስላልሆነ በተደጋጋሚ የታየው አቋማቸው ሆነ ድርጊታቸው አስገራሚ ሊሆን አይችልም። እንዲሁም ጥቅማቸውን ብቻ የሚመለከቱ የባዕድ መንግስታትም የኢትዮጵያ ህዝብ መብትና ነጻነት አልባ መሆኑንና ምርጫው የዓለም አቀፍ የምርጫ ሂደት መመዘኛን አለማሟላቱን እያወቁ ለአምባገነኑ የወያኔ አገዛዝ የሞራልና የማቴሪያል ድጋፍ ቢሰጡ የምርጫውን ትክክለኝነት ለማጽደቅ ታዛቢዎች ልከናል ቢሉ የኢትዮጵያን ህዝብ ብዙ የሚያስገርመውና የሚያስደንቀው ከቶ አይደለም። የባዕዳን ኃይሎች በተለይም በምዕራብ ያሉ መንግስታት የእምነታችን ዋልታዎች ናቸው የሚሏቸው የሰብአዊና ዴሞክራሲያዊ መብቶች መጠበቅ፣ የህግ የበላይነት መኖር፣ የነጻና ፍትሃዊ ምርጫ እውን መሆን ወዘተ በሌሎች ሀገሮች ተግባራዊ ሆኑ አልሆኑ ብዙ ሲያስጨንቃቸው አላየንም። በየአካባቢው ላሉት ሁኔታዎች የሚሰጡት መልስና የሚወስዱት እርምጃ ከጥቅማቸው አንጻር ብቻ መሆኑን ከተረዳን ውለን አድረናል። ጥቅማቸውን ለሚያስጠብቁላቸው አምባገነኖች በቢሊዮን የሚቆጠር የገንዘብና የሌሎች ቁሳቁሶች እርዳታና ዲፕሎማሲያዊ ድጋፍ እየሰጡ በስልጣን እንዲቆዩ የሚችሉትን ጥረት ያደርጋሉ። በእነዚህ ሀገሮች ለሚደረጉ የሰብአዊ መብቶች ረገጣዎች፣ አፈናዎች ወይም በምርጫ ወቅት ለሚደረጉ ጭፍን የሆኑ ማጭበርበሮችና ተያይዘው ለሚመጡ ወከባዎችና ግድያዎች ከአንገት በላይ የሆኑና ጥርስ የሌላቸው የተቃውሞ መግለጫዎችን ከማውጣት ባሻገር ተጨባጭ እርምጃዎችን ሲወስዱ አልታዩም። በሌላ በኩል እንደነ የዚምባብዌው ሙጋቤ የመሳሰሉትና ለምዕራብ አገሮች ጥቅም ተጻራሪ ናቸው ተብለው የተፈረጁ አምባገነኖች በየአገሮቻቸው ምርጫ አጭበርብረዋል በሚል ወገዛ ብቻ ሳይሆን የኢኮኖሚ ማዕቀብ በማድረግ ሆነ የወታደራዊ እርምጃ ጥቃት ሲቃጡባቸው አስተውለናል።
ወያኔን ተረባርበው ወደ ስልጣን ያወጡት ምዕራባውያን ናቸው። በየዓመቱ በአማካይ $1 ቢሊዮን በመስጠት የተለያዩ ድጋፎችን በማድረግ ስልጣን ላይ እንዲቆይ አድርገውታል። በአንጻሩ ወያኔ የምዕራባውያን ጥቅም አስጠባቂ ነው። ስለሆነም ወያኔ ለሚያደርገው የሰብአዊ መብት ረገጣ፣ የፍትህና የሰብአዊ መብት እጦት ባዕዳን ኃይሎች ያንገት በላይ ጩኸት ቢያሰሙና የወያኔ ምርጫ የይስሙላ መሆኑን እያወቁ ታዛቢ በመላክ ሆነ በሌሎች ተግባሮች ላይ ትብብር ቢያሳዩ የሚያስገርም አይደለም። ሰልፋቸው ከተቃዋሚ ኃይሎች ሆኖ በተአምር ምርጫውን በአሸናፊነት እናጠናቅቃለን የሚሉ የዋሃን ካሉ እነዚህ ወገኖች ማስተላለፍ የምንፈልገው መልእክት እስካሁን ያለፍንበት ችግርና የከፈልነው መስዋዕትነት ትምህርት ሊሰጠን ይገባልና አሁንም ከዚህ እንማር የሚል ነው። ምርጫውን በምንም አይነት መንገድ ማሸነፍ እንደማይቻል በየአደባባዩ እያስረገጡ በአጭር ጊዜም ሆነ በረጅም ጊዜ ከምርጫው ጥሩ ውጤት ማግኘት ይቻላል ለሚሉት ወገኖች ይህ አያዋጣም እንላቸዋለን። በምርጫው ወያኔ ይጋለጥበታል። ወያኔን በዘንድሮ ምርጫ ማሸነፍ ባይቻልም የዛሬ 5 ዓመት ወይም የዛሬ 10 ዓመት የማሸነፉን ሁኔታ ማመቻቸት ይቻላል። ህዝቡን በህቡ ሆነ በይፋ ማደራጀት የሚቻለው በምርጫ መሳተፍ ሲቻል ነው። ህዝቡ መሪ ይፈልጋልና በምርጫ ካልተሳተፉ ህዝቡን መምራት አይቻልም። አብላጫ ድምፅ አግኝተን የመንግስቱን ስልጣን መያዝ ባንችልም በወያኔ ፓርላማ ጥቂት መቀመጫዎችን አግኝተን ወያኔን ልናጋልጥ የምንችልበት ሁኔታ ይኖራል የሚሉት አመለካከቶች ሁሉ ደግነቱ ህዝቡ በራሱ ተመክሮ ስለ ምርጫው ዋጋ ቢስነት ቀድሞ ሁሉንም ነገር ተገንዝቦ መጥቆ ሄዷል እንጂ አደናጋሪ ሊሆኑ በቻሉ ነበር። በአጭበርባሪነቱ በመሰሪነቱና በፈላጭ ቆራጭነቱ ግልጥጥ ብሎ የወጣ ቡድንን በይስሙላው ምርጫ ተባባሪ በመሆን በምንም አይነት መንገድ በአዲስ መልክ ማጋለጥ እንደሚቻል የኢትዮጵያ ህዝብ ሊረዳው አልቻለም። አጭበርባሪነቱን በሚገባ ለሚያውቀው የኢትዮጵያ ህዝብ የሚያመጣው ፋይዳ የለም። ባዕዳንም እስካሁን የተደረጉት ምርጫዎች ነጻና ፍትሃዊ ያለመሆናቸውን እያወቁ ስለሆነ ወያኔን ሲደግፉ የቆዩት የማጋለጡ ጥረት ከባዕዳኑ አንጻር ብዙ የሚፈይደው ነገር የለም። በምርጫ ከተሳተፍን በአሁኑ ምርጫ ባይሳካ እንኳ በሚቀጥሉት 10 እና 15 ወይም 20 ዓመታት ማሸነፍ እንችላለን የሚለው የመከራከሪያ ሐሳብ ውሃ የሚቋጥር አይደለም። የወያኔው ቡድን ስልቱን እየለዋወጠና እያሻሻለ በስልጣን ላይ ለመቆየት ይጥራል እንጂ ዝም ብሎ አይቀመጥም። ካለፈው ምርጫ ወዲህ የወያኔ ቡድን በአንድ በኩል ራሱን በስልጣን ለማቆየት በሌላ በኩል ተቃዋሚዎችን ለመከፋፈልና ለማዳከም የወሰዳቸውን እርምጃዎች ሁኔታው በይበልጥ ለዚህ ቡድን አስተማማኝ እየሆነ መምጣቱን አይተናል። በአሁኑ ወቅት ማሸነፍ ካልተቻለ በምን ተአምር የዛሬ 5፣ 10 እና 20 ዓመት ማሸነፍ እንደሚቻል ግልጽ አይደለም። ህዝቡ መሪ እንደሚፈልግ ግልጽ ነው። በግንዛቤ መጥቆ ሄዷል። ምን መደረግ እንዳለበትም ያውቃል። አስተባባሪና መሪ ይፈልጋል። የህዝብ መሪ ለመሆን ግን የግድ ባለቀለት ምርጫ ተሳታፊ መሆንን አይጠይቅም። እንዲያውም ለህዝቡ ያልሆነ ተስፋ፣ ለአምባገነኖች ደግሞ የዴሞክራሲያዊነት ሽፋን በመስጠት የህዝቡን ትግል ያዳክማል። በወያኔ ፓርላማ ውስጥ ገብቶ ወያኔን እያጋለጡ ቀስ በቀስ ኃይሉን መሸርሸር የሚለውም የማይጨበጥ ተስፋ ነው። ከወያኔ ፍላጎት ውጭ ተጨባጭ ስራዎች በማይሰራ ፓርላማ ውስጥ ተቃዋሚ ሆኖ መሰየም፣ ወያኔ የሌለውን የቆዳ ቀለም ለራሱ እየሰጠ ከማንኛውም የበለጠ ዴሞክራሲያዊ ነኝ የሚለውን መመጻደቂያ አድርጎ ሲጠቀምበት ታየ እንጂ ሲጋለጥበት ወይም ኃይሉ እየመነመነ ሲመጣ አልታየም። ታዲያ መፍትሄው ምንድን ነው? ህዝቡስ ከዚህ መከራና ስቃይ እንዴት ነው ሊላቀቅ የሚችለው የሚለው ጥያቄ አግባብነት ያለው ስለሆነ በተገቢው መንገድ መመለስ ያለበት ነው። ከዚህ ቀደም ደጋግመን እንደገለጽ ነው አምባገነን ኃይሎች የዘረጉት የአፈናና የጭቆና ስርዓት ሊወገድ የሚችለው በህዝብ ኃይልና ግፊት ብቻ እንጂ
በልመና ወይም እነዚህ አጥፊ ኃይሎች በዘረጉት ወጥመድ ውስጥ ገብቶ በመዋኘት አይደለም። የትግሉ ስልት ሰላማዊና ሰላማዊ ያልሆኑ መንገዶችን ሊከተል የሚችል መሆኑ ግልጽ ሲሆን ከሁለቱ አንደኛውን የመምረጥም ሆነ እንደ ሁኔታ ሁለቱንም አብሮ በማስኬድ የመታገልና ትግሉን ግብ የማድረስ መብት የሕዝብ ነው። የትኛውም የትግል ስልት ተመረጠ ትግሉን ለማካሄድም ሆነ በድል ለማጠናቀቅ በቅድሚያ መደራጀትን ይጠይቃል። እስከ አፍንጫው የታጠቀውንና በባዕዳን ኃይላት እየተረዳ ያለውን አምባገነን ኃይል ታግሎ ማሸነፍ የሚቻለው ሕዝቡ ማለቂያ የሌለውን ጉልበቱንና ኃይሉን አስተባብሮ ስልጣኑን በጨበጠው ጸረ ኢትዮጵያ ቡድን ላይ ምቱን ሲያሳርፍ ብቻ ነው። ስለሆነም መደራጀት ጊዜና ቦታ የማይጠይቅ የወቅቱ አንገብጋቢ ጥያቄ ነው። በወያኔ የይስሙላ ሕግ ተጠቅሞ በይፋ መደራጀት የሚቻል ቢሆንም እዚህ ላይ ክብደት ሰጥተን የምናነሳው በህቡ የመደራጀትን ወይም የትግል ተግባርን በህቡ የማካሄድ ሁኔታን ነው። የአምባገነኑ የጸጥታ ኃይሎች በተጠናከሩበት ወይም ሰላይና ሰርጎ ገቡ በብዛት በሚርመሰመስበት ሁኔታ በይፋ ሳይሆን በህቡ መደራጀቱና ተግባርን በህቡ ማካሄዱ ለትግሉም ሆነ ለውጤቱ አስፈላጊ ነው። በህቡ የተደራጀና ለትግል የቆረጠ ህዝብ ኃይል በልዩ ልዩ ምክንያት የተለያየ ዘዴ ስልት በመጠቀም በስልጣን ላይ ያለውን ኃይል ሊያስወግድ ይችላል። ቀድሞ የሶቪየት ግዛት በነበረችው ክርግስታን በህቡ የተደራጀ ህዝባዊ እንቅስቃሴ የታጠቀን አምባገነን ኃይል ከስልጣን ሲመነገል ለማየት ችለናል። በኔፓልና በምዕራብ አፍሪካ ወዘተ ህዝባዊ እንቅስቃሴዎች አምባገነን ኃይሎችን ሲያርበደብዱም ተመልክተናል። በ1997 ዓመተ ምህረት ምርጫ ገንፍሎ የወጣው የህዝብ ቁጣና ምሬት የተደራጀ መልክ ኖሮት ቢሆንና ይህም እንቅስቃሴ ለህዝብ ጥቅም በቆመ የተደራጀ ኃይል ተመርቶ ቢሆን ኖሮ ዛሬ የህዝቡ ትግል ግቡን መጥቶ አምባገነን አገዛዝ ተወግዶ የምናይበት ወቅት ላይ እንሆን ነበር። ህዝብ እንደ ማዕበል ከተነሳ ምንም የሚያግደው ኃይል አይኖርም። በአጋዚ ሆነ በፌዴራል በህወሓት ሆነ በኢህአዴግ ስም እስከ አፍንጫቸው ታጥቀው አምባገነኑን የሚያገለግሉ ወገኖች የህዝብ ቁጣና እንቅስቃሴ እንደ ማዕበል ገንፍሎ ሲወጣ ሰልፋቸው ከህዝብ ጎን እንደሚሆን አሊያም ሽንፈትን እንደሚከናነቡ ምንም ጥርጥር ሊኖር አይችልም። ስለሆነም ተደራጅቶ መታገል አሁንም የወቅቱ አብይ መፈክር ነው። ለህዝብ የቆሙ እውነተኛ ተቃዋሚ ኃይሎች ህዝብን ለትግል ሊያበቃ የሚያስችል ድርጅታዊ ሥራና እንቅስቃሴ ማድረግ ይጠበቅባቸዋል። ታጋዩ ህዝብም ሀገሩን ከስቃይ ለማውጣት ትግሉን መርተው ከግብ ሊያደርሱ ይችላሉ የሚላቸውን ድርጅቶች መርጦ የመቀላቀልና የመታገል ግዴታ አለበት። ኢህአፓ ለህዝብ የገባውን ቃል ኪዳን ለአንዲት ደቂቃ እንኳን ሳያጥፍ ከፍተኛ መስዋዕትነትን እየከፈለ በከተማም ሆነ በገጠር ህዝብን እያደራጀና ትግሉን እያፋፋመ ይገኛል። ታጋይ ኃይሎች በድርጅቱ ጥላ ስር ተሰልፈው ህዝባዊውን ትግል እንዲያካሂዱ አሁንም ጥሪውን ያስተላልፋል። ከምስጢራዊነቱ የተነሳ በድርጅቱ ውስጥ መታቀፍ አስቸጋሪ ቢሆን እንኳ ከሚያምኑትና ከሚመስለው ጋር እየመከሩ በመንፈስ ተዘጋጅቶ መጠበቅ የቁርጧ ቀን ዕለት ኃይልን አስተባብሮ ከታጋይ ኃይሎች ጋር ተሰልፎ አምባገነኑን ለማስወገድ ምቹ ሁኔታን መፍጠር ይቻላል። ስለሆነም የሀገር ፍቅር የሚያንገበግበው ሁሉ ዛሬውኑ ተጨባጭ እርምጃ ይውሰድ። መፍትሄው ትግል ብቻ ስለሆነ ተደራጅቶ ይታገል እንላለን። አምባገነንነት ሲወገድ እውነተኛው ምርጫ በህዝብ ትግል እውን ይሆናል። አምባገነን አገዛዝ በህዝብ ትግል ይወገዳል። የኢትዮጵያ ህዝብ ያሸንፋል። ተሞለ ፋሽስቶች ዛሬ ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች
የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት መርህ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው